ስለዚህ ያወጡት ሰነድ ላይ የዲፋክቶ ስቴት ወይም የትግራይ ዲፋክቶ አገር የመመስረት ነው ያወጡት። that's why ቅድም ያነሳውላችሁ ኢንዲፔንደንት ትግራይ ፕላን ኦፍ አክሽን ነው የሚለው የድርጊት መርሃ ግብር ነው። ሳመሪዎቹ ቻርተር ይቀረጻል፣ የዲክላሬሽን ስቴትመንት ይዘጋጃል፣ ፍኖተ ካርታ ይዘጋጃል፣ ታስክ ፎርስ ይዘጋጃል። ጀስት የሄዱበት ስቴፕ በሙሉ ወደ ዲፋክቶ ስቴትነት የሚወስድ ነው። just like ሶማሊላንድ ወይም ታይላንድ ምናምን እንደሚባለው ሶማሊላንድ is a good example. so እንደ ሶማሊላንድ ነው እያሉ ያሉት። አንድ ሁለተኛ እነዚህ ሰዎች ምንም ሌላ ነገር የላቸውም። ከዚህ በፊት የተዘጋጁበት ነው። ትላንትና የኤርትራ ህዝብ ትግል ከየት ወዴት ብለው ህወሓት መጽሐፍ ጽፏል። ትላንት በ1979 ማለት ነው በኢትዮጵያ አቆጣጠር የኤርትራ ህዝብ ትግል ከየት ወዴት ብለው ዛሬ እሱን ነው እየደገሙ ያሉት። ህወሓት የጻፈው ዶክመንት ነው፣ የጻፈው መጽሐፍ ነው። በነገራችን ማታውቁ ከሆነ ይሄ መጽሐፍ ህወሓት ያዘጋጀው ነው። የኤርትራ ህዝብ ትግል ከየት ወዴት ህወሓት 1979 ይሄ መጽሐፍ ማለት ዛሬ ሊደግሙልን እየፈለጉ ያለው እሱ ነው። በህገ መንግስቱ መሰረት አይደለም እየሄደው ያለው። አይ ዶንት ኖ አንደርስታንድ አላደርጋችሁኝም። ዲፋክቶ ስቴት ህገ መንግስት አይደለም ጀማል። ዲፋክቶ ስቴት በራስ ማወጅ ነው፣ ከህግ ውጭ ወጥቶ መስራት ነው። እሱ ነው እየተደረገ ያለው። ፕሮሰሱን በህግ ሳይሆን ከህግ ውጭ ባለው ነገር ነው እየሄደው ያለው። መለስበታለሁ እዛ። ስለዚህ እነዚህ ሰዎች አሁን ምን እያደረጉ ነው? ይሄንን ሰነድ ኤርትራ የምትለውን ወደ ትግራይ የሚል ነው የሚቀይሩት ማለት ነው። ያኔ ትዝ ይላችሁና እንደ 1979 ላይ ምን አሉ? የኤርትራ ህዝብ የነጻነት ጥያቄ አሉና ፍትሃዊ ነበር አሉ። ታሪካዊ ትንታኔ፣ ህጋዊ ትንታኔ፣ ፖለቲካል ኢኮኖሚ ትንታኔ ምናምን ብለው አወጡ። ዘን ታሪካዊ ትንታኔውን፣ ህጋዊ ትንታኔውን፣ ፖለቲካዊ ኢኮኖሚ ትንታኔ ብለው ወደ ነጻነት የሚወስድ ትንታኔን የሰሩት። እዚህ ላይ ላነብላችሁ ይችላል። ለምሳሌ ገጽ 37 እዚህ ላይ አንዱን ላንብብላችሁ። የታሪካዊ ትንታኔ ብሎ ማለት ነው። ታሪካዊ ትንታኔ የሚለው ላይ ገና ድሮ ጀምሮ ኤርትራ የኢትዮጵያ አካል ነበረች በማለት የአማራው ገዢ መደብ እና ቡችሎቹ የሚያቀርቡት ታሪክ በታሪክ ስም የሚያቀርቡት የሚዘረጉት አፈታሪክ ቁጥር የማይናቅዝ እንደ ትክክለኛና ሐቀኛ ታሪክ አድርጎና ተመልክቶ ይቀበለዋል። ዳሩ ግን ይህ ከአንድ ተራ አፈታሪክ በምንም አይነት መንገድ የማይለይ ፍጹም በሐሰት ላይ የተመሰረተ አባባል ነው ይላል። ተመልከቱ። ይሄ ነው። ከዚህ ቀጥላል ገጽ 37 የኢትዮጵያ ታሪክ በአንድ ማዕከላዊ መንግስት በመተዳደር በአገር ደረጃ መቆም ከጀመረበት ከዳግማዊ ሚኒሊክ የንግስና ዘመን ወዲህ የ100 ዓመት ዕድሜ ነው አይሞላውም። የኢትዮጵያ ታሪክ የ100 ዓመት ዕድሜ አይሞላውም። ይሄ ቲፒኤልኤፍ ለሻዕቢያ ያዘጋጀው። ኢትዮጵያ የምትባለው ታሪክ እንደ አንድ መንግስት ከቆመች 100 ዓመት አይሞላትም። አሁን ምናልባት 77 130 140 ዓመት ማለት ነው። this is the ሰነድ። ይሄን ዶክመንት ነው ሪፈር እያደረጉ ያሉት። ይሄ ምንድነው? ታሪካዊ ትንታኔ ነው። እዛ ምን አይነት ሂስቶሪካል የሚል አይታችኋል። ትንታኔ ላይ ታሪካዊ በፍኖተ ካርታ ውስጥ ኢኮኖሚያዊ፣ ታሪካዊ፣ ሰብአዊ ነገሮች ይተነተናሉ ይላል። ማን? በሚዘጋጀው የኢንዲፔንደንት ትግራይ ፕላን ኦፍ አክሽን ውስጥ ማለት ነው። አንዱ ይሄ ነው የሚመጣው። የኢትዮጵያ ታሪክ የ150 ዓመት ታሪክ ነው የሚል ትመጣለች ተመልሳ። አንድ በሉ ከታሪኩ ልውሰዳችሁና ደግሞ ልቀጥልላችሁ። ይኸውላችሁ አሁንም ገጽ 39 እናቶ መለስ እናቶ ስብሐት የጻፉት መጽሐፍ ነው። መጽሐፍ ምን ይላል? እኔ ቀጥታ ነው የማነበው። ኢትዮጵያ እንደ አንድ ማዕከላዊ መንግስት ያላትና ራሷን የቻለች ሀገር ሆና መቆም በጀመረችበት ወቅት
ከኢትዮጵያ ውጪ ኤርትራም በጣሊያን ቁጥጥር ስር ሆና የተፈጠረች ሁኔታ ነበረ። ይሄ ምንድነው? እንዳልኩት ታሪካዊ ነው። የፖለቲካል ኢኮኖሚውን ልንገራችሁ። ፖለቲካል ኢኮኖሚ ገጽ 43 ላይ ማለት ነው። በመሰረቱ ቅኝ ገዢ የሆኑ ሀገሮች መዋለ ንዋያቸውን ወደ ቅኝ ግዛታቸው በመላክ ያልዘመሩበትን የማይዘምሩበትን አገዛዝ ነው በታሪክ የለም አልታየም። ኢትዮጵያና ኤርትራ በነበራቸውና ባላቸው የምጣኔ ሀብት እድገት አኳያ ሲታይ ኢትዮጵያ እንደ ኢምፔሪያሊስቶች መዋለ ንዋይ ኖሯት ወደ ኤርትራ በማሰማራት መመዝመር የምትችልበት ሁኔታ አልነበረም፣ የለምም። ስለዚህ ኤርትራ የኢትዮጵያ ቅኝ ግዛት ናት የሚለው ትንታኔ ሳይንስ አይደለም የሚል ሐሳብ በአንዳንዶች ይንጸባረቃል። ይሄ ፈጽሞ ሐሰት ነው። በመሰረቱ አባባሉና ትንታኔው ስህተት ነው። ኢትዮጵያ ቅኝ ገዢ ነበረች። ህወሓት ነው የጻፈው፣ እኔ አይደለሁም። አሁንም ምን ሊያመጡ ነው? ፖለቲካዊ፣ ኢኮኖሚያዊ፣ ታሪካዊ፣ ሰብአዊ ትንታኔ ተብሎ ምን ውስጥ ሊገባ ለማለት ነው? ኢንዲፔንደንት ትግራይ የሚለው ላይ ሊገባ ማለት ነው። አንዱ እንደ ብሉፕሪንት የወሰዱት እነሱ ራሳቸው በ1977 የጻፉትን የኤርትራ ህዝብ ትግል ከየት ወደ የት የሚለው ነው አንደኛው። ሁለተኛ አሁን ሊስን በደንብ እዚህ ጋር አዳምጡኝ። ኤርትራን ቅኝ ገዢ ነሽ፣ ቅኝ ተገዝተሻል ብለው ነፃነቷን ያወጁት ኢትዮጵያ ቅኝ ገዝታታለች ብለው ነው። የቅኝ አገዛዝ ኢሹ ነው ያነሱት እዚህ ጋር። አሁን ትግራይ ላይ ቅኝ አገዛዝ ለማንሳት አይችሉም። በደንብ አዳምጡ እዚህ ጋር። አሁን ቀጣይ የሚመጣው ነገር እሱ ስለሆነ ማለት ነው። እኔ አንድ ወንጀል ፖለቲካሊ ሲወሰድ አግባብ ስላልሆነ ነው የምናገረው። ትላንት ኤርትራ በቅኝ ግዛት ዲፋይን ስላደረጉ በቅኝ ግዛት ህግ መሰረት ነፃነቷን አውጃለች ሊሉ ነው ወይም የተዘጋጀው እሱ ነው። ኢትዮጵያ ቅኝ ገዢ ናት ብለው እነ ስብሃት እነ መለስ እና እነ ደብረጽዮን አወጁ። አሁን ግን ትግራይን በቅኝ ግዛት እሳቤ አምጥተው ኢንዲፔንደንስ ነፃነት ማወጅ አይችሉም። ቅኝ ግዛት ተገዝተናል፣ ኢትዮጵያ ገዝታናለች ሊሉ አይችሉም። ያኔም ወድቆባቸዋል። ስለዚህ ምን ይዘው መጡ? አሁን ሰብአዊ ምትል ይዘዋት መጡ። አያችሁ? ሰብአዊ ምትል የተጨመረችው ለዛ ነው። ሰብአዊ ምንድነው? የጄኖሳይድ አጀንዳ ማለት ነው። እንዳልኩት ነው። እኔ ጄኖሳይድ ተፈጽሟል አልተፈጸመም እዛ ነገር ውስጥ ዲቴይል ገብቼ ከተፈጸመም የሻቢያን የፈጸመው ብዬ ስለማምን ጄኖሳይድ ተፈጽሟል ከሻቢያን የፈጸመው ብዬ ነው ማምን። አደባባይም ወጥቷል። 80% ከኔ አይደለም የትግራይ ሴቶችና ዩኒቨርሲቲው ነው ያጠናው። ሴቶች ማህበሩና የትግራይ መቀሌ ዩኒቨርሲቲ ምናምን ባጠናው 70% ከተደፈሩት ሴቶች የደፈረው ሻቢያ ነው የተባለ እኔ አይደለም። ስለዚህ የቅኝ ግዛት ጥያቄ ስለማያዋጣ የሚያዋጣው ምንድነው? ጄኖሳይድ የሚለው ነው የሚያዋጣው። ለምንድነው ጄኖሳይድ የሚያዋጣው? አሁንም በዓለም አቀፍ ህግ መሰረት እንግዲህ ዝርዝር ታሪኩን ሌሎች ያንሱ የሆነ አካል ጄኖሳይድ ተፈጽሞበታል ከተባለ ኢንዲፔንደንሲውን ማረጋገጥ ይችላል ማለት ነው። ለዚህ ነው ደጋግመው እኔ አሁንም ክሊር እንድትሆኑ ጄኖሳይድ አልተፈጸመም ተፈጽሟል የሚል ክርክር ውስጥ አልገባውም። እነ ደብረጽዮን ግን የጄኖሳይድዋን ክርክር ይዘው የመጡት ለትግራይ ነፃነት ነው ይዘው የመጡት። እሱ ነው ያልኳቸው ያለው። ምናልባትም አሁን ስጠረጥር ለህዝቡ ያላቸው ጥላቻን እያየው ስለሆነ አንዳንድ ነገር ላይ ጄኖሳይድም ሆን ተብሎ እንዲፈጸም አድርገዋል ብዬ ጠረጥራለሁ። ምክንያቱም ከሻቢያ ጋር ትዳር ሲመሰርት ሳየው እነዚህ አካላቶች የትግራይ ህዝብ ላይ ሆን ብሎ ጄኖሳይድ እንዲፈጸም አድርገዋል ማለት ነው የሚል ጥርጣሬ ውስጥ እንድገባ አድርጎኛል። በነገራችን ላይ ዝርዝር የተጠና ነገር የለኝም የተጠና ነገር። ግን አሁን የምጠረጥረው ጋብቻ የፈጸሙት ሄደው ከሻቢያ ጋር
78 80 በመቶ የሚሆነው ጄኖሳይድ ፈጸመብን ከሚሉት የትግራይ ህዝብ ጠላት ነው ከሚሉት ጋር ሄደው ትዳር ፈጽመዋል ወይም ለመጋባት እየሞከሩ ነው። ስለዚህ እነዚህ አካላት ሆን ብለው ይሆን እንደ የትግራይን ህዝብም በሻቢያ እንዲጨፈጨፍ ያደረጉት እንድል እንዳስብ ነው ያረ። ምክንያቱም ሚሳኤል ተኩሰዋል። ሚሳኤል ከተኩሱ በኋላ እንዲገባ አድርገውታል። ሻቢያዎችም ደግሞ መተው እንዴ እናንተ እኮ ባጋብዙ ኖሮ አንገባም ነበር፣ ሚሳኤል ባተኩሱብን ኖሮ አንገባ፣ ከመቶ በላይ ሚሳኤል ተኩሳችሁብን እኮ ነው የገባ ነው ብለዋል። ይሄን ብለዋል፣ በአደባባይም ጽፈውታል። ስለዚህ ሆን ብለው የሻቢያ አካላት እንዲገባ አድርገው የትግራይን ህዝብ እንዲጨፈጭፍ አድርገውት ይሆን ወይ? ቢኮዝ ቅድም ያልኳችሁ ነው በቅኝ ግዛት ነፃነት ማረጋገጥ አይችሉም እንደ ኤርትራ። the only optionናቸው ጄኖሳይድ ነው። ኢትዮጵያ የምትባል ጄኖሳይድ ፈጸመችብን ነው ነፃነት የሚያውጀው ባለም አቀፉ። ስለዚህ ነፃነት የሚለውን ኮንሴፕት ከጄኖሳይድ ጋር አስተሳስረው ጄኖሳይዱን የፈጸመችብን ግን ኢትዮጵያ ናት ብለው ከኢትዮጵያ ጋር እንዴት እንኖራለን የሚል ዓለም አቀፍ ካምፔይን ለመክፈት ነው። ይሄ ነው እየተደረገ ያለው። ስለዚህ ዝም ብለው አይደለም ሚሳኤል የተኮሱት እነ ደብረጽዮን፣ ዝም ብለው አይደለም ኤርትራ እንዲገባ ያደረጉት። አውሬ ሰራዊት እንደሆነ ያውቃሉ፣ እርኩስ ሰራዊት እንደሆነ ያውቃሉ። የ16ኛው ክፍለ ዘመን በታች የ14 የ15ኛው ክፍለ ዘመን ሰራዊት እንደሆነ ያውቃሉ። እያወቁ ነው የገባው የተኮሱት የተነኮሱት። እና ደግሞ ጋብቻ እየፈጸሙ ነው፣ እየተለማመጡ ነው ኢሳያስ እየያሉ። ስለዚህ the concept of genocide humanitarian በሚለው ነፃነት ለማምጣት ነው ይሄ ፍኖተ ካርታ ወይም የፕላን ኦፍ አክሽን እየተዘጋጀ ያለው። ኦኬ ሶ ይሄ የነሱ ትርክት ነው። ፌቨር አሁን የሚታመን የማይታመን ማአት ነገር ነው ያለው። እኔ እስከ ቅርብ ጊዜ ታውቂያለሽ ስለአነሳሽ ነው ሰሜንስ ተመታ ብዬ አላምንም ነበር። ምናልባት ሚዲያ ላይ አይተሻል ብዬ አስባለሁ። የትግራይ ልጆች በመጡ ቁጥር ራሱ ምጠይቀው ሰሜንስ ተመቷል አልተመታም ያልኩ ነው ምጠይቀው፣ ጥያቄ ስለነበረኝ። ምታስታውሽ ነው ከኔ ጋር ስለቆየሽ። በኋላ ግን መጣ የማን ነው እንግዲህ ፕሮ ትግራይ ፕሮ ቲፒኤልኤፍ ነው የሚባለው አይደል? ያየ ሰው መጽሐፉን ሳነበው ደነገጥኩኝ። እኔ አንድ ቻፕተር ነው ፖለቲኮ ሚሊተሪ ኦፕሬሽን ብሎ የጻፈው ጀነራሉ ነው የሰጠው እንደገባኝ። እዛ ኦፕሬሽን ውስጥ የነበረ ጀነራል ነው የሰጣቸው። ስለዚህ ለረጅም ጊዜ ሰምተሽን ከሆነ ጥያቄ የመጣ ሰው በመጣ ቁጥር ሰሜንስ ተመቷል እያልኩ ነበር የምጠይቀው። ታውቂያለሽ፣ ታውቃላችሁላችሁ። ዛሬ እኔ ሰሜንስ አልተመታም አልልም፣ በደንብ ተመቷል። መመታቱንም ያየ ሰው መጽሐፍ ነግሮኛል። ባይዘው አንዱ ጸቤት ተነሳው የትግራይ ልጆች የሚቀርባቸው ጋር አንዱ ጸቤት ተነሳው። ለምን ሰሜንስ ተመታ ብለ ፕሮግራም ሰራ እንዴ? እኔ አይደለሁም እንትን ያልኩት፣ ቅርበት የነበረን የምታውቁት ስለሆነ ነው የምናገረው። እንዴት ሰሜንስ ተመታ ትላለ? እኔ አይደለሁም፣ ያየ ሰው መጽሐፍ ነው፣ እርካብ ምናምን መጽሐፍ ነው። ከ5-6 ገጽ በላይ ፖለቲኮ ሚሊተሪ ኦፕሬሽን ብሎ እንዴት ሰሜንስ እንደተቀጠቀጠ የነገረን እሱ መጽሐፍ። ለሱ ደግሞ የነገረው ጀነራል እዛ ኦፕሬሽን ውስጥ ያለ ጀነራል። ሶኔ ተመታ ያልኩ ከዚህ በኋላ አልጠይቅም። ለብረም ጠይቀው። ተረዳሽኝ? እንትን ሲመጣ እንዴት ዴቨሎፕ እንደምታረጊ ማለት ነው። ዴቨሎፕ እንዴት እንደምታረጊ ያስሹን አቋም ሼፕ እንዴት እንደምታረጊ ማለት ነው። ኦኬ። ስለዚህ ቀድሞ ነው የገባው ምናምን ፍሬም አድርገውት ሊሆን ይችላል። አይ ዶንት ኖ። አንዳንድ እውነቶች የማናቃቸው እውነቶች ስላሉ ማለት ነው። ስላነሳሽልኝ ነው፣ ሲሪየስ ጥያቄም ስለሆነ ማለት ነው። ፔጁን ነግራችኋለሁ፣ ችግር የለውም። ፖለቲኮ ሚሊተሪ ኦፕሬሽን የሚል በዝርዝር እንዴት ሰሜንስ እንደተመታ፣ ስንት መሳሪያ እንደማረኩ፣ የቱ ጋር ፌል እንዳረገ። በቃ ኢትዮጵያ እኮ አልቆላት ነበር። እውነት ለመናገር እኔ ሳነበው ያየ ሰው መጽሐፍ ዋው ነው ያልኩት። ምክንያቱም 60% የሚሆነው የኢትዮጵያ ሰራዊት ያለው ትግራይ ነው። ከ60% በላይ እሱን ከመታው አልቆ ነበር። ባይዘው እንዲመቱት እነሱ ናቸው። በሰነድ ላይ ተካተተው አነብላችኋለሁ ከፈለጋችሁ።
ከዛ አሁን ለኤርትራኖች ውሸት ነው ብሎ መለሱ። ፌቨን ኤርትራኖች እኮ ወጥተው ምንድነው የምታወሩት? ቲፒኤልኤፎች አይደለም ሲገናኙ ከጌታቸው ረዳም ጋር ሲገናኙ ምንም ሲገናኝ ምንድነው ያሏቸው? እናንተ ሚሳኤል ባተኩሱብን ኖሮ አንገባም ነበር፣ እናንተ ነው የተነኮሳችሁ። ለሱ መልስ ሰጥተዋል? ለዛ መልስ ሰጥተዋል? አልሰጡም። ተቀብለዋት ነው የወጡት። እናንተ ሚሳኤል ተኩሳችሁብን የገባ ነው ያሉትን ተቀብሉ። በአደባባይ እስቲ እኛ ከዛ በፊት ገብተዋል ብለው ይጻፉ። አይጽፉም። in any case አሁንም the concept of genocide የመጣው ለሚስጥራዊ ሰነዱ ለትግራይ ኢንዲፔንደንስ የመጣ ነው። አዝናለሁ። ሰባይ ጭፍጨፋን ሰባይ ግድያን ላንተ ለምትፈልገው ፖለቲካ ዓላማ ይዞ መምጣት ያሳዝናል። ግን ፐርፐዛቸው እሱ ነው። አክሽን ፕላናቸው አንዱ ከሰባይነት ጋር እናያይዘዋለን ያሉት ይሄንን ነው። ሶስተኛ ቅድም ያልኳችሁ ነው። በህግ መሰረት አይደለም እነዚህ ሰዎች የሚያስቡት፣ በዲፋክቶ ስቴት ነው እየሄዱ ያሉት። በዲፋክቶ ስቴት ማለት እንደሌላው በአገሪቱ ህግ እኔ ችግር የለብኝም። በዚህ አጋጣሚ ራሳቸው ስለጻፉት ስላልጻፉት አይደለም። በአገሪቱ ህግ መሰረት ምርጫ ተወዳድረው ምርጫ አሸንፈው በ100% የሚሆን በምን በ2/3 ድምጽ የትግራይ ምክር ቤትን ተቆጣጥረው ምክር ቤቱ በ2/3 ድምጽ ወስኖ የትግራይ ሪፈረንደም ይካሄድ ተብሎ ሪፈረንደም ተካሂዶ የትግራይ ህዝብ ነፃነቴን አረጋግጫለሁ ካለ እኔ ችግር የለብኝም። ኢትዮጵያም ፈርማ አጨብጭባ መሸኘት አለባት ብዬ አምናለሁ። በደንብ አስምሩልኝ። እነዚህ ሰዎች ግን በአገሪቱ ህግ መሰረት አይደለም እየሄዱ ያሉት። በአገሪቱ ህግ ቅድም ያልኳችሁ ነው። ቅድሚያ ምርጫ ይካሄዳል። ምርጫ ከተካሄደ በኋላ ምክር ቤቱን ይቆጣጠራሉ። የክልል ምክር ቤቱ በ2/3 ድምጽ 100 ምክር ቤት ቢኖር ከ66 በላይ ሰው ሪፈረንደም ይካሄድ ብሎ ይወስናል። ያ የወሰነውን ነገር ወደ ፌዴሬሽን ምክር ቤት ይልካል። ፌዴሬሽን ምክር ቤት ቁጭ ብሎ ታይም ስፓን የጊዜ እፎይታ ጊዜ ይሰጣል። የ2 ዓመት ወይ 3 ዓመት ጊዜ እፎይታ ይሰጣል። በዛ ጊዜ ውስጥ ከኢትዮጵያ ጋር መሆን አለብን የሚሉ ካምፔን ያደርጋሉ፣ መገንጠል አለብን የሚሉ ካምፔን ያደርጋሉ። ከዛ በኋላ ሪፈረንደሙን ያዘጋጅና በሪፈረንደሙ መሰረት 50+ ህዝቡ ወጥቶ የትግራይ ነፃነት አገር ካለ ኢትዮጵያ እውቅና ትሰጣለች። የህግ ፕሮሲጀሮቹ እነዚህ ናቸው። ይሄ ህግ ፕሮሲጀር ይከተሉ። እሱን አይደለም እየተቃወምኩ ያለሁት እኔ። ይሄ ሰነድም እሱን አይደለም የሚያነሳው። ይሄ ሚስጥራዊ ሰነድ የሚያነሳው ዲፋክቶ ስቴት የመሆን ነው። የሶማሌ ላንድ አይነት ማለት ነው። በአገሪቱ ህግ መሰረት አይደለም እየተናገሩ ያሉት። ስብሐት ነጋን አንድ ወቅት ሰምታችሁት ከሆነ እንደው የመገንጠል ምናምን ሲሉት እንዴ የኢትዮጵያ ህዝብ ነው አብይ አህመድ ባለበት እሺ ይለናል እንዴ ለመገንጠል ሲል በአገሪቱ ህግ መሰረት እንደማይሄዱ እየጠቆመ ነው በነገራችን። ስለዚህ የዲፋክቶ ስቴት ከአገሪቱ ህግ ውጪ ባለ መንገድ ነው የሚሄደው። የሶማሌላንድ አይነት ያልኳችሁ ለዛ ነው። it's not referendum, it's not ህዝበ ውሳኔ። የመንግስት ስልጣንን በመጠቀም ነፃነትን ማወጅ ነው እየተካሄደ ያለው። ሶማሌላንድ ያልኳችሁ ለዛ ነው። ግንኙነቱ በሶማሌላንድና በሶማሌ መካከል ያለው አይነት ግንኙነት ነው የሚሆነው። እንደ ሶማሌላንድ ዲሞክራሲ ይሆናሉ ያልኩ አይደለም። ያየነው ነው ዝርፊያቸው። ስለዚህ አካሄዱም ይሄ ሚስጥራዊ ሰነድ ውስጥ የሚያሳየው ነገር በአገሪቱ ህግ መሰረት እንሄዳለን ሳይሆን በዲፋክቶ ስቴት ከህግ ውጪ ባለ ነገር እንሄዳለን ነው እየሆነ ያለው። ለዛ የሚረዳቸውን ነገር ነው ያረጋሉት። አንዳንድ የሚሰማ የውጪ ፓስፖርት መውሰድ ምናምን አለ። በነገራችን ላይ እንዳትገረሙ ብያቸዋለሁ ትላንትና።
ትግራይ ውስጥ የናቅፋ ብር ሰርኩሌት ቢያደርግ እንዳይገርማችሁ። የትግራይ ባለስልጣናት የሱዳን ፓስፖርት ቢኖራቸው የኤርትራ ፓስፖርት ቢኖራቸው እንዳደነግጡ፣ ባለስልጣናቱ እንዳደነግጡ። አሁን ኤግዛክት ተጨባጭ መረጃ አይደለም ያነሳ ያለሁት። እንዳደነግጡ የአንድ የህወሓት ባለስልጣን የኤርትራ ፓስፖርት ዲፕሎማቲክ ይዞ ብታገኙ፣ የሱዳን ዲፕሎማቲክ ፓስፖርት ይዘው ብታገኙ እንዳደነግጡ፣ እንዳይገርማችሁ። ናቅፋ ቢንቀሳቀስ እንዳይገርማችሁ። ስለዚህ የውጭ ፓስፖርት የሚያዝ ወዘተ ነው። ከዛ እውቅና ነው የሚጠይቁት። ጀስት ላይክ እንደ ዲፋክቶ ስቴት እውቅና ነው እየጠየቁ ያለው ሶማሊላንድ እንደምታደርገው። ለዚህ ደግሞ ማንን አዘጋጅተዋል? የኤርትራ መንግስትን አዘጋጅተዋል። አሁን ትንሽ እንትኑን ትስስሩን እንድታዩት ስለፈለኩ የኤርትራ መንግስት የዚህ የዲፋክቶ ስቴት እውቅና ሰጪ አርጋው አዘጋጅተውታል። አሁን አይታችሁ ከሆነ የኤርትራ ሚዲያዎች ላይ በደንብ ተስተካክለው የሻቢያ ፕሮፓጋንዳ ላይ አይታችሁ ከሆነ የትግራይ ዜጎች እያለ ነው የሚያስተላልፈው። ዝም ብሎ የመጣ ነገር አይደለም። የትግራይ ዜጎች ዜግነታችሁ ትግራይ ነው የሚል ማለት ነው። የኤርትራ ዜጎች የትግራይ ዜጎች እያለ የትግራይ ሚዲያ ሲሰራ የኤርትራ ሚዲያ ከባዶ ተሰጥቷቸው አይደለም። አሁን ትግራይ የምትባል ሀገር አለች፣ የትግራይ ዜጎች የሚባሉ እሱ ነው ፍሬም እያደረጉላቸው ያለው። ፍሬሚንጉ ከዛ ነው የሚመነጭ። ስለዚህ የሻቢያ ሚዲያ የታችሁ ከሆነ የትግራይ ዜጎች ይላል። ፍሬም እየተደረገ ነው። ዲፋክቶ ስቴቱ ደግሞ አንዱ እውቅና የምትሰጠው ኤርትራ ናት። የኤርትራ መንግስት ነው። ከኤርትራ መንግስት ቀጥሎ ግብጽ ናት የምትሆነው። ሶ ለዲፋክቶ ስቴትም እውቅና ሰጪ አገራቶች ተዘጋጅተዋል ማለት ነው። የኤርትራ መንግስት ተዘጋጅቷል፣ የግብጽ መንግስት ተዘጋጅቷል። በህጉ መሰረት አይደለም፣ ቅድም እንዳልኳችሁ ዲፋክቶ ስቴት ነው የሚመሰርቱት። ዲፋክቶ ስቴቱ ደግሞ ኔሰሰርሊ ሪፈረንደም ምናምን የሚባል ነገር የለውም። በሀገሪቱ ህግ መሰረት አይደለም የሚሄደው። የሚስጥራዊ ሰነዱ እሱ ነው ሴንትራል የሚያወራው። ስለዚህ እውቅና ሰጪ በሶኮልድ ኤርትራ አለች፣ የኤርትራ መንግስት እውቅና ሰጪ የግብጽ መንግስት አለ። ዛሬ ከግብጽ ጋር ሲሞዳመዱ የምታዩት፣ ከኤርትራ ጋር ሲሞዳመዱ የምታዩት፣ ከሱዳን ጋር ከአልቡራን ጋር ሲሞዳመዱ የምታዩት መሰረታዊ ቁም ነገር ይሄ ነው። ስለዚህ ከኢትዮጵያ መንግስት እውቅና የሚመነጭ ሳይሆን ከኤርትራ መንግስት፣ ከሱዳን መንግስት፣ ከግብጽ መንግስት የሚመነጭ እውቅና ነው እየተፈለገ ያለው። ከዛ በተረፈ የኦሮሞ ብሔርተኞች እንደዛ አካባቢም ቀላል አይደለም። ይሄ ጽንፈኛ የኦሮሞ ብሔርተኛው ዛሬ የተለጠፈበት ምክንያት ባይዘው የኦሮሞ ጽንፈኛው ከትግራይ ከህወሓት ጋር ተለጥፎ ያያችሁት ትግራይ እንድትገነጠል ስለሚፈልጉ የኦሮሞ ብሔርተኛው የጽንፈኛው አይፈልግም። ትግራይ ባለችበት ኢንዲፔንደንት ኦሮሚያ መምጣት እንደማይችል ያውቃል። ትግራይ ከሄደችለት ኦሮሚያ ነፃነቷም ይመጣል። ለዚህ ነው ባይዘው አንዳንዶቹ የኦሮሚያ ኢንዲፔንደንስ የሚፈልጉት ትግራይን መጀመሪያ በመገንጠል የተላጠፉትም ለዛ ነው። ትላንትና ሰላምባ ሲቃጠል ምናምን ሲል የነበረ የኦሮሞ ጽንፈኛ ብሔርተኛ ዛሬ ከቲፒኤልኤፍ ጋር የተጣበቀው ትግራይ ከሄደች የኛም እድል በዛ መልኩ መሳካት ይችላል የሚል ትግራይን እንደ ቻሌንጅ ስላዩ ሲደግፏቸው ከባዶ ተነስተው ለትግራይ ህዝብ አስበው ምናምን አስበው ጄኖሳይድ ስለተፈጸመ አይደለም፣ ነገም ኦሮሚያን በተመሳሳይ መንገድ እንወስዳታለን በሚል ምግግቡ የመጣው ከዛ ነው። ትስስሩ የመጣው ከዛ ነው። ኤርትራ ብቻ ሳትሆን ግብጽ ብቻ ሳትሆን ጽንፈኛ የኦሮሞ ብሔርተኛው እዚህ ስር ውስጥ አለ ማለት ነው። እነሱ ስር የሚንተፈተፈው ሰው የምታዩት ጽንፈኛው የኦሮሞ ብሔርተኛ ከዛ ጋር የተሳሰረ እዛ ውስጥ ፋኖንም አሁን ወደ አንድ እንዲመጣ የፈለጉት ቢያንስ አንዱ ቡድን አሸንፎ፣ በነገራችን ላይ አንድ ለመሆን የጣሩ ያሉት የነስክንድር ቡድን ካልሞተ እነስክንድርን ካልገደልን አፋድ የሚባለውን ካላጠፋን አንድ መሆን አንችልም ብለው ፕሮጀክት ያደረጉት በቲፒኤልኤፍ ውሳኔ ነው። ቲፒኤልኤፍ እና ያ ቡድን በጋራ ወስኖ አፋድን ማጥፋት አለብን፣ እነስክንድርን ማጥፋት አለብን። ይሄ ውሳኔ የቲፒኤልኤፍ ውሳኔ ነው። አብረው ነው የወሰኑት እነ ዘመነ ካሴ ማለት ነው። አፋድ ከጠፋላቸው፣ ይሄ ኃይል ከጠፋላቸው የኢንዲፔንደንሲያቸውም ከነዘመነም የሚቀዳ ይሆናል ማለት ነው። ፋኖንም ወደ አንድ አምጥተው የነሱ ፕሮጀክት ማስፈጸሚያ
ያደርጉታል። ስለዚህ በውስጥ ኃይል ከፋኖ አንጻር ችግር አይኖርም እና እነ እስክንድርን ካጠፉ አፋድን ካጠፉ በኦሮሞ ብሔርተኞች አካባቢ ኦላም ቢሆን ችግር የለበትም። ይሄ እዚህ ውጭ ያለውም ከነሱ ጋር የተጣበቀው ችግር የለበትም። ስለዚህ የኦሮሞ ችግር የለም፣ ከፋኖ አንጻር ችግር የለም። አገር ደረጃ ደግሞ እውቅና ለማግኘት ኤርትራ አለች፣ ግብፅ አለች። ስለዚህ ጉዞ ወደ ዲፋክቶ ስቴት ነው። የኢትዮጵያን ህግና ደንብ የሚያከብር ሳይሆን ከኢትዮጵያ ህግና ደንብ በተቃራኒ የቆመ በኃይል በጉልባት በስልጣን ቁጥጥር የሚመጣ ዲፋክቶ ስቴት ነው ለመመስረት እየታሰበ ያለው። ይሳካል አይሳካም? ከዚህ አንጻር የኢትዮጵያ መንግስት ምን ማድረግ አለበት? የኢትዮጵያ ህዝብ ምን ማድረግ አለበት? ሰነድ የሚያዘጋጁ ሰዎች ይሄን ነገር ኮንሲደር ካላረጉ ወዴት ነው እየሄዱ ያሉት? ምናልባት ቀጣይ ጊዜ እንግዶችን የሚዘመተን የምንነጋገርበት ይሆናል። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።